Thank you very much. We gather here today as members of a historic alliance, an alliance that saved and changed the world. You know, when this conference began in 1963, it was in a nation, actually it was on a continent, that was divided against itself. The line between communism and freedom ran through the heart of Germany. The first barbed fences of the Berlin Wall had gone up just 2 years prior. And just months before that first conference, before our predecessors first met here in Munich, the Cuban Missile Crisis had brought the world to the brink of nuclear destruction. Even as World War II still burned fresh in the memory of Americans and Europeans alike, we found ourselves staring down the barrel of a new global catastrophe. One with the potential for a new kind of destruction, more apocalyptic and final than anything before in the history of mankind. The time of that first gathering, Soviet communism was on the march. Thousands of years of Western civilization hung in the balance. At that time, victory was far from certain. But we were driven by a common purpose. We were unified not just by what we were fighting against. We were unified by what we were fighting for. And together, Europe and America prevailed. ተናስተልኝ በዛሬው ዝግጅታችን በዚህ የካቲት ወር በሙኒክ የደህንነት ጉባኤ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ያደረጉት ንግግር እጅግ ግልጽነት የተሞላውና ብዙዎቹን ያስደነገጠ ነው። እኛም ያቀረብነው ለምንድነው በእኛ ሀገር ተጨባጭ የፖለቲካ ሁኔታና የአሜሪካኖች እሳቤ ምን ይመስላል? ምክንያቱም አብዛኛው ሰው የውስጡን ሰላም ከውጭ መፍትሄ የሚፈልግበት ጉዳይ ላይ ያለ ነው። ግን የሳቸው አሜሪካ እየመጣ ያለው ጉዳይ እጅግ አደገኛ ነው። ፈጽሞ ከኛም አይደለም ከአፍሪካ ደው ዘሆል ሳውዝ ከሚባለው ጋር በተቃርኖ እየመጡ ያሉ ናቸው እንጂ እንደሚባለው በእኛ ሰላም ላይ የሚያጠነጥን አንድ ነገር አልሰማንም። ፍሬ ነገሮቹን መጀመሪያ ላስቀምጣቸው። በዚህ ውይይቱ ላይ አንደኛ የዲኮሎናይዜሽን ተቃውሞ ማለት ነው። በጣም አስፈሪ ነው። በነገራችን ላይ አሜሪካ ውስጥ ያለው የደህንነት እሳቤ መነሻው በጣም አስፈሪ ነው። በነገራችን ላይ ምን ማለት ነው? ከሁለተኛ ዓለም ጦርነት በኋላ የተከሰተው የቅኝ አገዛዝ ወይም የቅኝ አገዛዝ ነፃነት ንቅናቄን ሀገሮች ነፃ ለመውጣት ከአብዛኛው የምዕራቡ ዓለም ኢምፓየር ያደረጉትን አጠቃላይ የኮሚኒስት ሴራ ነው፣ የሶሻሊስቶች ሴራ ነው ብለው ደምድመውታል። ሁለተኛው የምዕራባውያን አንድነት ይላሉ እሳቸው። ምንድነው ይሄ? አውሮፓና አሜሪካ በጋራ በመቆም የምዕራባውያን የበላይነት በድጋሚ ማረጋገጥ እንዳለባቸው አጽንኦት ሰጥተዋል። አስፍሯል። ሰው ወደ ቦታችን መመለስ አለብን ነው። ሌላው የጥሬ ዕቃ ቁጥጥር ይላሉ እሳቸው። አሁን እዚህ ቀላል ይመስላሉ። ምን ለማለት ነው? ምን ከኛ ጋር ያገናኘዋል ሁሉን እንችላለን። ቻይና ከዓለም አቀፍ የንግድ መስመር ለማስወጣት የምዕራባውያን የራሳቸው የጥሬ ዕቃ አቅርቦት ሰንሰለት መፍጠር አለባቸው ብለዋል። ይሄ አሁን በጣም ቀላል የሚመስል ነው፣ ግን ቁልፍ ዓለምን በሚዘገንን ወይም በአስደንጋጭ ሁኔታ የሚከፍል በተለይ ሀገሮች ከቀኝ ግዛት ያደረጉት ንቅናቄ በአጠቃላይ ማለት ነው የክፉ የሰይጣን የኮሙኒስትና የሶሻሊስት ሪዮት ዓለም ብለዋል። እዚህ ጋር እንዲያነሱትን መሰረታዊ ነገር እናንሳውና ላምብበው ሁላችንም ይገባናል ምን ይያሉ እንደሆነ። ከሁለተኛ ዓለም ጦርነት ማብቂያ በፊት ለነበሩት ይላሉ ሩቢዮ 5 ክፍለ ዘመናት ምዕራባውያን በከፍተኛ ሁኔታ እየተስፋፉ ነበር ይላሉ። ሰላዮች፣ ተጓዦች፣ ወታደሮችና አሳሾች ከሀገራቸው በመውጣት ውቅያኖስን በመሻገር አዳዲስ አህጉራት በመያዝ በመላው ዓለም ላይ የተዘረጉ ሰፋፊ ግዛቶች ገነቡ፣ ኤምፓየር ገነቡ ይላሉ።
ነገር ግን በ1945 ከኮሎምበስ ዘመን ጀምሮ ለመጀመሪያ ጊዜ የምዕራባውያን ተጽዕኖ ማሽቆልቆል ጀመረ ይላሉ። ልብ በሉ። ታላቁ የምዕራባውያን ግዛቶች በኮሚኒስት አብዮተኞችና በጸረ ቅኝ አገዛዝ ንቅናቄዎች ምክንያት ወደ መፈራረሱ ተቃረቡ። በዚህ የተነሳ ብዙዎች የምዕራባውያን የበላይነት ዘመን አብቅቷል ብለው አመኑ። ሆኖም አሜሪካ የምዕራባውያን ውድቀት በዝምታ የመመልከት ፍላጎት የላትም። የአሜሪካ ጦር የሚዋጋው ለኑሮ ዘይቤ እና በታሪኩ ሊኮራ ለሚገባው ታላቅ ስልጣኔ ነው። ፕሬዚደንት ትራምፕ እና ዩናይትድ ስቴትስ አሁን ከእናንተ ጋር በመሆን ያረጀውን ወዳጅነት ለማደስና በሰው ልጆች ታሪክ ውስጥ ታላቁን ስልጣኔ እንደገና ለማነቃቃት እንፈልጋለን ብለዋል። ይሄ የሚገርም ነው። በእውነት እንደዚህ ነው የሚያስቡት ነው አሁን ጥያቄው። አሁን አመጣጣቸው እንዴት ነው? ምን ይመስላል? ዋናው የሰውየው መልእክት ስሰማው አውሮፓዎች በዶናልድ ትራምፕ ጠንካራ እርምጃ ምናልባትም ክህደት ብለው በሚጠሩት ደንግጠዋል። በጣም ደንግጠዋል። ለዚህ አውሮፓዎቹን ለማባበል የተጠቀሙባቸው መንገድና መልሰው የምዕራቡ ስልጣኔ ወይም የምዕራቡ ዓለም ኤምፓየር እንደ አዲስ እንዲገነባ የፈለጉበት መንገድ ምን ያህሉ ሊጨፈልቅ እንደሚችል ነው። ለዚህ ነው በዚህ ውስጥ የኛ ሀገር ተጨባጭ ሁኔታ እንዴት ይታያል ያዩታሉ የመጀመሪያ ደረጃ የሚለው ማየት ያለብን። አሁን እሳቸው ምንድነው የሚሉት? በጣም የሚገርም ምንድነው ያ ምዕራቡ ዓለም ስልጣኔ እንደዛ ፈራርሶ መልሰን ገነባ ነው ይሉና አሸንፈን ወጣን ይሉና ማርኮ ሩቢዮ ይላሉ የምዕራቡ ዓለም ከተገነባ በኋላ ህዝባችን በሂደት በለጸጉ ይላል የምዕራቡ ዓለም። የምስራቅና የምዕራብ ጎራዎች ዳግም ተዋሃዱ ይላል። መቼ? ሶሻሊስቱን ወይ ኮሚኒስት ካምፑን ካሸነፍን በኋላ ነው። ለአንድ ስልጣኔ እንደገና ሙሉ ሆነ። ይቺ ሀገር ለሁለት ከፍሎ የነበረውን ያ መጥፎ ግንብ ፈረሰ ይላሉ የጀርመኑ። ከእርሱ ጋርም ክፉ ኢምፓየር ኢቪል ኢምፓየር አበቃለት። ያን ካምፕ ምስራቅና ምዕራብ እንደገና አንድ ሆኑና ይሉና አንድ መሰረታዊ ነገር ያነሳል። እነሱን ከገረሰስን በኋላ ቅዠቱ ስገባና and a continent was rebuilt. Our people prospered. In time, the East and West blocks were reunited. A civilization was once again made whole. That infamous wall that had cleaved this nation into two came down, and with it an evil empire. And the East and West became one again. But the euphoria of this triumph led us to a dangerous delusion that we had entered, quote, the end of history, that every nation would now be a liberal democracy, that the ties formed by trade and by commerce alone would now replace nationhood, that the rules-based global order, an overused term, would now replace the national interest, and that we would now live in a world without borders where everyone became a citizen of the world. This was a foolish idea that ignored both human nature and it ignored the lessons of over 5,000 years of recorded human history. And it has cost us dearly. In this delusion, we embraced a dogmatic vision of free and unfettered trade, even as some nations protected their economies and subsidized their companies to systematically undercut ours, shuttering our plants, resulting in large parts of our societies being deindustrialized, shipping millions of working and middle-class jobs overseas, and handing control of our critical supply chains to both adversaries and rivals. We increasingly outsourced our sovereignty to international institutions while many nations invested in massive welfare states at the cost of maintaining the ability to defend themselves. This, even as other countries have invested in the most rapid military buildup in all of human history and have not hesitated to use hard power to pursue their own interests. ነገር ግን የዚህ ድል ደስታ ወደ አደገኛ ቅዠት መራን። የታሪክ ፍጻሜ ማንን? ፎኪያማ the end of history ብሎ ጻፈና ቅዠቱ ስከተተናል።
እያንዳንዱ ሀገር አሉ አሁን ሊበራል ዲሞክራሲ ይሆናል የሚል በንግድና በኢኮኖሚ ብቻ የተመሰረተ ትስስሮች አገርን የተመሰረቱ ትስስሮች አሁን አገርነትን ይተካሉ የሚል ግሎባላይዜሽን በህግ ላይ የተመሰረተ ዓለም አቀፍ ስርዓት ኢንተርናሽናል ሎን መሰረት ያደርጋል። ምን እንደውም እዚህ ላይ የሚላሉ እሳቸው በጣም አስፈሪ ነው። በነገራችን ላይ ከልክ በላይ ጥቅም ላይ ዋለ ቀላል ይሄን እኮ ነው በህግ ላይ የተመሰረተ ዓለም አቀፍ ከህግ በቃ የተጋነነ ቦታ የተሰጠው ይላሉ። አሁን ብሔራዊ ጥቅምን ይተካል የሚል ነው። እንዲሁም ሁሉም ሰው የዓለም ዜጋ በሚሆንበት ድንበር በሌለው ዓለም ውስጥ እንኖራለን የሚል በጣም እኮ አስገራሚ ነው። ከዛ ምን እንደሚሉት አካል የዚህ ሁሉ ቅዠት መነሻው ይላሉ ወይም ስተቱ ይላሉ ይህ የሰው ተፈጥሮ ሆኖ ከ5000 ዓመት በላይ ያለውን የሰው ልጅ ታሪክ ትምህርት ችላ ያለ ሞኝነት ነበር። the end of history የሚለው ቅዠት ሞኝነት ነበር። ከ5000 ዓመት በላይ የሰው ልጅን ስለንቦና ማኗኗሪውን ዘይቤው የካደ የጅል እሳቤ ነበር ብሎ ይናገራል። እና ምንድነው የሚሉት ዋና ፎከሳቸው ቻይና ላይ ቢሆንም ግን በዚህ ቅዠት ውስጥ አንዳንድ ሀገሮች ኢኮኖሚያችንን እየጠበቁ እና ኩባንያዎቻቸውን በድጎማ እየረዱ አሉ እንደ ቻይና ማለት ነው። የኛ ፋብሪካዎች በስርዓት ሲፈርሱ እኛ ግን ቀኖናዊ የሆነን ነፃና ያልተገደበ ንግድን ተቀበልን ነው ሞር የለም እያሉ የምን ደብሊቲ ሆኖ ነው። ይህ በብዙ የህብረተሰባችን ክፍሎች የኢንዱስትሪን መጥፋት አስከተለ። በሚሊዮን የሚቆጠሩ የሰራተኛና የመካከለኛ ክፍል ስራዎች ወደ ውጭ ሀገራት ላከ። እንዲሁም ወሳኝ አቅርቦት ሰንሰለቶችን ቁጥጥር ለተቀናቃኞቻችን አሳልፈን ሰጠን። ብዙ ሀገሮች ራሳቸውን የመከላከል አቅም በመተው ለከፍተኛ ማህበራዊ ደህንነት ክፍያዎች ዌልፈር ስቴት ኢንቨስት ያደርጉ፣ እኛ ግን ሉዓላዊነታችንን ለዓለም አቀፉ ተቋማት አሳልፈን ሰጠን። ይህ የሆነው ሌሎች ሀገሮች በሰው ልጆች ታሪክ ውስጥ እጅግ ፈጣን ለሆነ ወታደራዊ ግንባታ ኢንቨስት እያደረጉና የገዛ ጥቅማቸውን ለማስከበር ኃይል ከመጠቀም ወደኋላ በማይሉበት ወቅት ነው። ምንድነው እሳቸው ያሉት? ቺፕ ሌበር እያልን ኢንዱስትሪያችንን እያፈሰስን የነፃ ንግድ ስርዓት ብለን በተለይ ቻይና ነው የሚሉት ያን ሁሉ አፍሰን ማለት ነው ደወል ሉዓላዊነታችን አጣን ነው የሚሉት። በቀደም ኢትዮጵያ ውስጥ አንድ የከሰል ድንጋይ ማዕድን ሚድሮክ አስመርቋል። ትላንት ወዲያና ሳይ ምናምን ይሄ ነገር ከአካባቢ ጥበቃ ጋር እንዴት ነው የሚል ትንብዬ የለም እንደዚህ አሁን ግሪን ኢኮኖሚ ምናምን ሲባል እና በጣም የሚያዘቀው ማርክ ሩቢዮ መጡና እዚሁ እንግዲህ አስቡት አውሮፓዎችን ግሪን ኢኮኖሚ ብለው ጀርመን አሁን የኒኩለር ፕላንቷን ሁሉ ጥላ የሩሲያን ነዳጅ እንዳትጠቀም አድርገዋት ኢኮኖሚያ በሚያስደነግጥ ሁኔታ እየፈራረሰ ያለች ሀገር አድርገዋታል። ሩቢዮ ምን አለ? የአየር ንብረት አምላኪዎች አለ ለማስደሰት በራሳችን ላይ ህዝባችንን የሚያደዩ የኤነርጂ ፖሊሲዎችን ጫንን። በጣም ራዲካል ነገር ነው እየመጣ ያለው። በነገራችን እኛ አሁን የካርበን ክፍያ እንቀበላለን እየተባለ ነው። ተወዳዳሪነታችን ግን ዘይትን፣ ከሰልና የተፈጥሮ ጋዝን እንዲሁም ማንኛውም ነገር ኢኮኖሚያቸውን ለማንቀሳቀስ ብቻ ሳይሆን ላይክ ቻይና በእኛ ላይ እንደ ተጽዕኖ መፍጠሪያ መሳሪያነት እየተጠቀሙብን ነው። እነማን ናቸው እነዚህ? የአየር ንብረት አምላኪዎች ወይም ክላይሜት ከልት ነው የሚለው እሱ። አስቡት ምን አይነት ራዲካል የሆነ ነገር እየመጣ እንደሆነ ማለት ነው። እዚህ ዓለም ላይ ከአሜሪካ የሚነሳው አብዮት ወዴት እየሄደ እንደሆነ ማለት ነው። ምን አለ? ድንበር የሌለው ዓለምን ለመፍጠር በምናደርገው ጥረት አለ የህብረተሰባችን ትስስር፣ የባህላችን ቀጣይነትና የህዝባችን የወደፊት ዕጣ ፈንታ ለሚያሰጋ ታይቶ ለማይታወቅ ጅምላ ስደት በራችንን ከፈትን። ይሄን
ጥብቅ የሆነ የስደተኞች ሕግ የሚያራምዱበትን ጀስቲፋይ ሲያደርግ ተወረረን ነው እያለ ያለው። እኔ የአሜሪካ ፖለቲካ የሚገርመኝ ማርክ ሩቢዮ ራሱ ከኩባ የተገኘ ነው፣ ቤተሰቦቹ ከዛ የመጡ ናቸው። እንዴት አሜሪካዊነትን ለብሶ አሜሪካዊ ሆኖ ያለፈውን የቅኝ ግዛት መንገድ በኩራትና በማንነት ልንቆምበት ይገባል እያለ ንግግር ያደርጋል። እኛ እናንተ የአውሮፓ ልጆች ነን ሁሉ ይላል። የሚገርም ነው አሜሪካዊነት እንዴት እንደሚገነባና እንዴት እንደሚሰርጽ። እኛ የገዛ ሀገራችንን ለመቀበል ስንት ጉድ አለ እዚህ ሀገር። ምን አለ? እነዚህ ስህተቶችን ሰርተናል፣ አሁን ደግሞ እነዚህ እውነታዎችን በመጋፈጥ አብረን ወደፊት ለመራመድ እንደገና ለመገንባት ህዝባችን እዳ አለብን ይላል። ይሄን ለአውሮፓዎች ነው ፎከስ አድርጎ ቢናገረው እና ምን ይላል? በፕሬዝዳንት ትራምፕ አመራር አሜሪካ እንደ ስልጣኔያችን ታሪክ ኩሩ ሉዓላዊና አስፈላጊ በሆነ የወደፊት ራዕይን በመምራት ዳግም የታደሰች ሀገር የመሆን ስራዋን ትጀምራለች። አስፈላጊ ሆኖ ሲገኝላቸዋል። ይህንን ብቻችን ለማድረግ ዝግጁ ብንሆንም ይላቸዋል አውሮፓዎች። To appease a climate cult, we have imposed energy policies on ourselves that are impoverishing our people, even as our competitors exploit oil and coal and natural gas and anything else, not just to power their economies, but to use as leverage against our own. And in a pursuit of a world without borders, we opened our doors to an unprecedented wave of mass migration that threatens the cohesion of our societies, the continuity of our culture, and the future of our people. We made these mistakes together. And now, together, we owe it to our people to face those facts and to move forward, to rebuild. Under President Trump, the United States of America will once again take on the task of renewal and restoration, driven by a vision of a future as proud, as sovereign, and as vital as our civilization's past. And while we are prepared, if necessary, to do this alone, it is our preference and it is our hope to do this together with you, our friends here in Europe. For the United States and Europe, we belong together. America was founded 250 years ago, but the roots began here on this continent long before. The men who settled and built the nation of my birth arrived on our shores carrying the memories and the traditions and the Christian faith of their ancestors as a sacred inheritance, an unbreakable link between the old world and the new. ምርጫችን ተስፋችን ግን እዚህ አውሮፓ ካላችሁ ወዳጆቻችን ጋር ማድረግ ነው። ለአሜሪካና ለአውሮፓ እኛ የአንድ ወገን ነን ይላል። ልዩነታቸው ግልጽ ነው። ተጋጭተዋል። ባትፈልጉትም ግን ማለት ነው። ባትፈልጉትም ግን ምንድነው የሚለው? እኛ ብቻችንን ቢሆን እናደርገዋለን። ብቻችንን ቢሆን እናደርገዋለን። አሜሪካ ከተመሰረተች ይላል 250 ዓመት በፊት፣ ነገር ግን ስሮቿ ከረጅም ጊዜ ከዚህ በፊት እዚህ አህጉር ላይ ጀምረዋል። የኔ ሀገር መስራቾች ይላል። ኢማጂን ከኩባ የመጣ ቤተሰብ ነው፣ ግን ሀገሬ ብሎ እንዴት በሀገሩ በአሜሪካዊነቱ እንዴት እንደሚናገር ስሙት። የኔ ሀገር መስራቾች ይላል ወደ ባህር ዳርቻዎች ሲመጡ የቀድሞ አባቶቻችን ትውስታ ወግና የክርስትና እምነት እንደ ቅዱስ ውርስ ይዘው መጡ። ይህም በአሮጌና በአዲሱ ዓለም መካከል የማይበጣጠስ ትስስር ነው ይላል። አሜሪካን እንደገና ታላቅ እናደርጋለን ማለት አንዱ ክርስትናን ነው። ክርስትናን ወደፊት የማምጣት የክርስትና መላላት የባህል ትስስሮችን ከናንተ ጋር ቢኖርም ብሎ አሁን የሚቃወሙት እነ ዶናልድ ትራምፕ የጌራይት ምናምን የሚቃወሙት ከዛ የተነሳ ነው። ግን የኛ ሀገር መስራቾች የሚለው አውሮፓዎቹ ነው። ክርስትናን ይዘውልን መጥተዋል ነው። ምን ይላል? እኛ የአንድ ስልጣኔ ክፍሎች ነን ይላል። የምዕራባውያን ስልጣኔ አገሮች ሊጋሩት በሚችሉት ጥልቅ ትስስር እርስ በእርስ ተሳስረናል።
ለዘመናት የቆየ የጋራ ታሪክ በክርስትና እምነት በባህል በቅርስ በቋንቋ በዘርና አባቶቻችን በጋራ ለወረስነው ስልጣኔ በከፈሉት መስዋዕትነት ተቀጥቅጠን ተሰርተናል። እንግዲህ ስልጣኔው እንዴት እንደመጣ ይታወቃል። በስልጣኔ ውስጥ በርካታ ነገሮች አሉ። ያን ፎርጉድ ወስዶት በእነሱ ተቀጥቀጠን የተሰራን ኩሮች ነን ነው የሚለው። አሁን እንዴት የምዕራቡን ዓለም እያደሱ ግን እደሳው ላይ ነው ልዩነት እያሳዩ የመጡት። የሴኩሪቲ ችግራቸው ምንድን ነው የሚለውን ነው። አሁን ምንድን ነው የሚለው? ለዚህ ነው እኛ አሜሪካን ይላል አንዳንድ ጊዜ በምክራችን ላይ ቀጥተኛ አጣዳፊ የምንመስለው። ለዚህ ነው ፕሬዚደንት ትራምፕ እዚህ አውሮፓ ካሉት ወዳጆቻችን ቁርጠኝነትና እኩል ተሳትፎን የሚጠይቁት። ምክንያቱም ደግሞ ወዳጆቼ ይላል እኛም በጣም ስለምንገደድ ነው። አሁን ያለው ተጨባጭ ሁኔታ ስለሚገፋን ነው። ስለእናንተም ሆነ አለ ስለኛ የወደፊት ሁኔታ በጣም እናስባለን። አንዳንድ ጊዜ ባንስማማም አለመግባባቶች የሚመነጨው በኢኮኖሚና በወታደራዊ መስክ ብቻ ሳይሆን በመንፈስ በባህል ከተሳሰርንበት አውሮፓ ጋር ካለን ጥልቅ የጭንቀት ስሜት ነው ይላል። እንዴት አይነት አገላለጽ እንደሆነ አስቡ። አውሮፓዎች ደንግጠዋል። 80 ዓመት አብረን ነበር ተክደናል። የግሪንላንድን ሁሉ ክሌም እስከ ማድረግ ሄዷል ዶናልድ ትራምፕ። ምን አለ ግን ከዚህም በላይ ሄዶ ሩቢዮ አውሮፓ ጠንካራ እንድትሆን እንፈልጋለን። አውሮፓ በህይወት መቆየት አለባት ብለን እናምናለን። ምክንያቱም ባለፈው ክፍለ ዘመን የተካሄዱት 2 ታላላቅ ጦርነቶች እጣ ፋንታችን ሁልጊዜም ከእናንተ ጋር የተሳሰረ መሆኑን የታሪክ ማስታወሻችን ናቸው። ሆኖም ያገለግሉናል። ምክንያቱም የአውሮፓ እጣ ፋንታ ለብሔራዊ ደህንነታችን ፈጽሞ ግዴለሽ ሊሆን እንደማይችል እናውቃለን። ኢማጂን የአግሬሲቭሊ መጡ አውሮፓዎቹ መልሰው አንድን ለማድረግ የሄዱበት ጥርቀት ይሁ አሜሪካኖች የተጨነቁ ያሉት አውሮፓን ወደ ራሳቸው ከተው የነበረውን ስልጣኔ ወደ ላይ ዓለም ላይ ለማምጣት ነው እንጂ የእኛን የመንደር ፖለቲካ አይደለም። ይህ ጉባኤ በዋናነት ስለ ደህንነት ነው አለ። ልብ በሉ እዚህ ጋር። ነገር ግን ደህንነት አለ የቴክኒክ ጥያቄዎች ስብሰባ ብቻ አይደለም። ለምሳሌ ለመከላከያ ምን ያህል እናወጣለን ወይም የት እናሰማራለን የሚለው አይደለም አለ። እነዚህ አስፈላጊ ጥያቄዎች እንደሆኑ ይገባኛል። ነገር ግን አለ መሰረታዊ ጥያቄዎች አይደሉም። በመጀመሪያ ደረጃ መመለስ ያለብን መሰረታዊ ጥያቄ በትክክል ምንድነው እየተከላከልን ያለነው የሚለው ነው። በዚህ ዓለም ላይ ምንድነው እየተከላከልን ያለነው? ስለ ደህንነት ስናወራ የደህንነት ስጋታችን በጀት ነው ወይ ነው። እንግዲህ ወደ ክላሽ ኦፍ ሲቪላይዜሽን እየሄዱ ነው። እንግዲህ ዋና የዚህ ፎከስ 2 ናቸው፣ አውሮፓና ቻይና። የቻይናን ወደፊት የመምጣት የመልቲፖላር ሲስተም ጉዳይ አደገኝነቱን ለአውሮፓዎችና አውሮፓዎች ላይ ደግሞ አግሬሲቭሊ የሄዱበትን መንገድ የሱን ሪኮንሲሌሽን እየሰራ ነው የሰውዬ። ምን ይላል? ምክንያቱም ሰራዊት ረቂቅ ለሆኑ አብስትራክሽን ጉዳዮች አይዋጋማል። አንድ ሰራዊቶች የሚዋጉት ለህዝብ ነው። ሰራዊቶች የሚዋጉት ለሀገር ነው። ሰራዊቶች የሚዋጉት ለኑሮ ዘይቤ ነው። እኛም እየተከላከለን ያለነው ይህን ነው። በታሪኩን ሊኮራ የሚገባ ስለ ወደፊት እጣ ፈንታው የሚተማመንና ሁልጊዜም የራሱን ኢኮኖሚና የፖለቲካ እጣ ፋንታውን ጌታ መሆን የሚፈልግ ታላቅ ስልጣኔ ነው መገንባት እንፈልገው። በዓለም አቀፍ ማዕቀፎች ውስጥ ተወሽቀን ከዚህ በፊት ያጣናቸው በሌሎች ፍላጎቶች ላይ የተመሰረተ ኢኮኖሚ አይደለም ያስፈልገን። የኢኮኖሚ ባለቤትና ወሳኞቹ እኛ የምንሆነውን በዚህ መልኩ ነው ማደስ ያለብን ነው። በጣም ራዲካል ሙቭ ነው። We are part of one civilization, Western civilization. We are bound to one another by the deepest bonds that nations could share, forged by centuries of shared history, Christian faith, culture, heritage, language, ancestry, and the sacrifices our forefathers made together for the common civilization to which
we have fallen heir. And so this is why we Americans may sometimes come off as a little direct and urgent in our counsel. This is why President Trump demands seriousness and reciprocity from our friends here in Europe. The reason why, my friends, is because we care deeply. We care deeply about your future and ours. And if at times we disagree, our disagreements come from our profound sense of concern about a Europe with which we are connected, not just economically, not just militarily. We are connected spiritually, and we are connected culturally. We want Europe to be strong. We believe that Europe must survive. Because the two great wars of the last century serve for us as history's constant reminder that ultimately our destiny is and will always be intertwined with yours. Because we know that the fate of Europe will never be irrelevant to our own. National security, which this conference is largely about, is not merely a series of technical questions. How much we spend on defense or where, how we deploy it, these are important questions. They are. But they are not the fundamental one. The fundamental question we must answer at the outset is, what exactly are we defending? Because armies do not fight for abstractions. Armies fight for a people. Armies fight for a nation. Armies fight for a way of life. And that is what we are defending. A great civilization that has every reason to be proud of its history, confident of its future, and aims to always be the master of its own economic and political destiny. ምን ይላል? ዓለምን የለወጡት የነጻነት ዘሮች የበቀሉባቸው ሐሳቦች አውሮፓዎችን አሁን በቃ ሊያፈራርሳቸው ነው፣ ሊያሰምጣቸው። ምን አለ? ዓለምን የለወጡ የነጻነት ዘሮች የበቀሉባቸው ሐሳቦች የተወለዱት እዚሁ አውሮፓ ውስጥ ነው። ለዓለም የሕግ የበላይነት ዩኒቨርሲቲዎችና የሳይንስ አብዮትን የሰጠው እዚህ አውሮፓ ውስጥ ነው። የሞዛርት፣ የቤትሆቨን፣ የዳንቴን፣ የሼክስፒር፣ የሚካኤል አንጀሎ፣ የዳቪንቺ፣ የቢትስል፣ የሮሊንግ ስቶንስ ጥበብ ያፈራው ይህ አህጉር ነዋል። ሪኮሬክት እያደረጉ አግሬሲቭ የሆነውን የትራንዛክሽናል የዶናልድ ትራምፕ ፎሬን ፖሊሲ ሞቅ ባለው ጊዜ አሃ ፈረንሳይን ተጠገበች ይላል። በል ወይኗ ላይ 25% ጨምር ይላል ታሪፍ። ማክሮን እንደዚህ ይለዋል። ማክሮን ተቆጥቶ የሰጠውን አጋልጦታል ማለት በምስጢር የሰጠውን ለጥፎታል ሶሻል ሚዲያው ላይ ዶናልድ ትራምፕ። ግን እንዴት ይሄ አፕሮቹን ተመልከቱ። አውሮፓዎችን ይዘው ለሚቀጥለው የምዕራቡን ኤምፓየር ከእጃቸው እንዳያመልጡ እያደረጉ ምን አለ? በሲልተን ቻፕል ውስጥ ያሉ ጣሪያዎችና ይላል በኮሎኝ የሚገኙ ታላላቅ ካቴድራሎች፣ ረጃጅም ግንቦች ምስክሮች ናቸው። እነሱም ስላለፈው ታላቅነታችን ወይም እነዚህን ድንቆች ላነሳሳው ለእግዚአብሔር ያለንን እምነት ብቻ ሳይሆን ወደፊት የሚጠብቁንን ድንቅ ነገሮች አመላካች ናቸው። የስነ ጥበብ ስልጣኔውን እንዴት ከጌታ ጋር ያይዞ የዛ ደግሞ ምንጮች አውሮፓዎች መሆናቸውን በዛ ውስጥ ደግሞ የአሜሪካም ታላቅነት እንደተበሰረ እንደተወለደ ነው የሚናገረው። እንዴት አይነት አፕሮች እንደሆነ ነው። አሜሪካን የሚያህል አውሮፓን እንዴት ኤኮ ጥበብ ነው፣ ግን አልቲሜትሊ ዓለምን የሚጨፈልቅ ነው እንዳለ ሳይው ምን ይላል? ነገር ግን በቅርሳችን ሳናፍር አለ። ባለፈው ታሪካችን ቅድም ያለው ነው። ጣሪያዎች በዚህ የጋራ ውርሳችን የምንኮራ ከሆንም ብቻ ነው የኢኮኖሚ የበላይነት የወደፊት ህይወታችን በጋራ ለመቅረጽ የምንችለው። የኢንዱስትሪ መጥፋት የማይቀር ነገር አልነበረም አለ፣ ግን የፖሊሲ ምርጫ ነበረ። ምክንያቱም በቅኝ ግዛት በዛ መስፋፋት ሊጠፋ ይችል ነበር ኢንዱስትሪው። ግን አለ በጣም የሚገርም ነው። ሀገሮቻችን ከሀብታቸው
ካመረቱት አቅማቸውና ከነጻነታቸው የገፈፈ የአስርት ዓመታት የኢኮኖሚ ስህተት ነበር። አስቡት፣ 80 ዓመት የተጓዝንበት ስህተት ነው። በጣም ናሽናሊስት የሆነ ወደ ራስ ብሔራዊ ጥቅም እጅግ ያጋደለ ነገር ነው እየተናገረ ያለው። እንደ ድሮ ግሎባላይዜሽን ብሎ የለም። ቻይና በግሎባላይዜሽን ትሩፋት አንድም የሊበራል ቫልዩ ሳይኖራት ሁለተኛ ኢኮኖሚ መሆን ብቻ ሳይሆን የአሜሪካን ሄጂሞኒ ተቀናቃኝ ሆና የመልቲፖላር ሲስተም ጠበቃ ሆናባቸው ነው ከፊት ለፊታቸው የመጣቸው። ለዛ ነው ኢንድ ኦፍ ሂስትሪ ብለን ቅዠቱ ስገባን። ከ5000 ዓመት ጀምሮ የሰው ልጆችን ባህሪ ሁሉ የካደና የጀላንፎ እሳቤ ነበራል። ፎከሷ ቻይና ነች። ስለዚህ ምን አለ? የአቅርቦት ሰንሰለት ሉዓላዊነታችን ማጣት የበለጸገና ጤናማ ዓለም አቀፍ የንግድ ስርዓት ውጤት አልነበረም። ሞኝነት ነበር። ሉክ ለፍላጎታችን በሌሎች ላይ ጥገኛ እንድንሆንና ለቀውስ እንድንጋለጥ ያደረገ የኢኮኖሚያችንን በፈቃደኝነት የተደረገ ለውጥ ነው ይላል። የአቅርቦት ሰንሰለት ቢለው በተለይ በጣም ሬር እርዝ ሜታል ቻይና አንደኛ ነች። እሱ ብቻ አይደለም፣ ውጭ ሀገር ያሉትን ሮ ማቴሪያሎች የማጣራት አቅም እነዚህን በከፍተኛ ሁኔታ ቻይና የበላይነት ይዛለች። ከሷ ከምናገኘው የኢኮኖሚ ሰንሰለት ጥገኝነት ወጥተን የራሳችን ማድረግ አለብን። መጀመሪያ ኢንድ ኦፍ ሂስትሪ ብለን ዓለም ሁሉ ሊበራል ይሆናል ብለን በለቀቅነው ዓለም ቻይና የራሷን መንገድ ተከትላ እኛ በፈጠርነው ፕሪቪሌጅ እዚህ ከጎናችን ቆማለች። ያን እድገት መግታት አለብን። It was here in Europe where the ideas that planted the seeds of liberty that changed the world were born. It was here in Europe where which gave the world a rule of law, the universities, and the scientific revolution. It was this continent that produced the genius of Mozart and Beethoven, of Dante and Shakespeare, of Michelangelo and Da Vinci, of the Beatles and the Rolling Stones. And this is the place where the vaulted ceilings of the Sistine Chapel and the towering spires of the great cathedral in Cologne, they testify not just to the greatness of our past or to a faith in God that inspired these marvels. They foreshadow the wonders that await us in our future. But only if we are unapologetic in our heritage and proud of this common inheritance can we together begin the work of envisioning and shaping our economic and our political future. Deindustrialization was not inevitable. It was a conscious policy choice, a decades-long economic undertaking that stripped our nations of their wealth, of their productive capacity, and of their independence. And the loss of our supply chain sovereignty was not a function of a prosperous and healthy system of global trade. It was foolish. It was a foolish but voluntary transformation of our economy that left us dependent on others for our needs and dangerously vulnerable to crisis. Mass migration isn't some fringe concern of little consequence. It was and continues to be a crisis which is transforming and destabilizing societies all across the West. Together, we can reindustrialize our economies and rebuild our capacity to defend our people. But the work of this new alliance should not be focused just on military cooperation and reclaiming the industries of the past. It should also be focused on together advancing our mutual interests in new frontiers, unshackling our ingenuity, our creativity, and the dynamic spirit to build a new Western century. ምን ይላል? የጅምላ ስደት አነስተኛ መዘዝ ያለው ተራ ጉዳይ አይደለም ይላል። እንግዲህ በጣም ራዲካል በሆነ ከዓለም አቀፍ ከተለመደው ውጪ ኮንሰርናቸው ነው። እኛስ በአሜሪካ ብትቆጣ እንድናለን፣ ችግራችንን እንፈታለን እንላለን። እነሱ ሌላ ቦታ ነው ያሉት። ከሚጨፈለቁት ምዕራቡ ዓለም ከሚገነባቸው ኢምፓየር አንዱ ተጨፍላቂ እንጂ በእነሱ አጠቃላይ አሁን በሚያመጡት የፖሊሲ ለውጥ ላይ እኛ የለንበት። ምናልባት የአሸባሪ ኬዝ በመላው ምዕራባውያን አገሮች ውስጥ ማህበረሰቦች እየለወጠና እያናወጥ ያለ ቀውስ ነው። ወደፊትም ይቀጥላል። በጋራ ኢኮኖሚያችንን እንደገና
ማምረትና ህዝባችን የመከላከል አቅማችንን መገንባት እንችላለን። ነገር ግን የዚህ አዲስ ጥያቄ ትኩረት በወታደራዊ ትብብር ያለፈ ኢንዱስትሪዎችን በማስመሰል ላይ ብቻ መሆን የለበትም። ትኩረቱ ይላል አዲሱን የምዕራባውያን ክፍለ ዘመን ለመገንባት የጋራ ጥቅሞቻችን በአዲስ መስኮች ማሳደግ፣ ፈጠራችንና ተንቀሳቃሽ መንፈሳችንን መልቀቅ ላይ መሆን አለበት። የነሱ ቢግ ድሪም ውስጥ አለን ወይ ነው ጥያቄው። ምን አለ? የንግድ የጠፈር ጉዞ አለ። እሱ አሁን ከሚያስባቸው አውሮፓዎች እንዲከተሉ እሱ ከሚፈልገው እና ዘመናዊ አርቲፊሻል ኢንተለጀንስ ኤአይ፣ የኢንዱስትሪ አውቶሜሽን፣ ተለዋዋጭ ማምረቻ፣ ለሌሎች ኃይሎች ጥገኛ ያልሆነ የምዕራባውያን የወሳኝ ማዕድናት አቅርቦት ሰንሰለት መፈጠር እና በደቡባዊ ዓለም ግሎባል ሳውዝኛ ኢኮኖሚ ውስጥ የገበያ ድርሻ ለማግኘት የሚደረግ የተቀናጀ ጥረት ነው። ኖ ሞር ኤድ ኢትዮጵያ ውስጥ ያለውን የገበያ ማዕከል ተጽዕኖ በመፍጠር የምዕራብን የበላይነት የማረጋገጥ ጉዳይ እንጂ ዓለም አቀፍ ኃላፊነት አለብን በሚል በፊት ኤድ የሚባል ጨዋታ የለም። በጋራ የገዛ ኢንዱስትሪዎቻችንና የአቅርቦት ሰንሰለቶች መቆጣጠር ብቻ ሳይሆን በአንደኛው ክፍለ ዘመን መለያ በሆኑ ዘርፎች መበልጸግ እንችላለን። ይህን ስል ይላል ይህ ዜኖፎቢያ የሚባል ጉዳይ አይደለም ማለት የብሔራዊ ሉዓላዊነት መሰረት ተግባር ነው እንጂ ሌላውን የማግለል የመግፋት ጉዳይ አይደለም ነው የሚለው። ምን ይላል? በመጨረሻም ይላል ዓለም አቀፍ ስርዓት የሚባለው ከህዝቦችና ከአጋሮቻችን ወሳኝ ጥቅም በላይ ማስቀደም አንችልም። ከኛ ወይ ከአውሮፓ ጥቅም በላይ ዓለም አቀፍ ስርዓት ይባል የለም ነው። የምን ኢንተርናሽናል ነው የምን ደብሊቲኦ ነው ምናምን የሚባል የለም። መጀመሪያው እንግዲህ አስቡት እንዴት ወደ ውስጥ ኢንዋርድ የሆነ በጣም አደገኛ ወደ ውስጥ ኢንዋርድ የሆነ ፖሊሲያቸው ነው። እጅግ አደገኛ ነው። ለዚህ ነው እኛ የት ነን ነው አሜሪካ እንላለን፣ እሱ ሌላ ቦታ ነው ያለው። በጣም የሚገርመው ቅድም የክራይሲስ ግሩፕ አንዱ ሊሚቴሽኑ ዩኤን ነው በዩኤን ላይ የሚል አንስቼ ነበርና ምን ይላል? በመጨረሻ ማለት ዓለም ለምሳሌ የተባበሩት መንግስታት ድርጅት ተመድ አሁንም በዓለም ላይ ለበጎ ነገር የሚውል መሳሪያ ለመሆን ትልቅ አቅም አለው ይላል። ነገር ግን ዛሬ በፊታችን ባሉ በጣም አሳሳቢ ጉዳዮች ላይ ምንም መልስ እንደሌለው ምንም ሚና እንዳልተጫወተ ችላ ልንለው አንችልም። በጋዛ ላይ ያለው ጦርነት መፍታት አልቻለም። ይልቁንም ምርኮኞችን ከአረመኖችና ነፃ ያወጣና ደካማ ቢሆንም ይላል ተኩስ አቁም ስምምነት ያመጣ የአሜሪካ አመራር ነው። በዩክሬን ያለው ጦርነት አልተፈታም። አሁንም የማይታበል ሰላም ፍለጋ ሁለቱ ወገኖች ወደ ጠረጴዛ ለማምጣት ብቻ እዚህ ካሉ ብዙ አገሮች ጋር በመተባበር የአሜሪካን አመራር ወስዶ ይላል። ኢማጂን ከዩኤን እኛ የምናገኘው የለም። አንቶኒዮ ጉተሬስ ማስቆም ቢችሉ ኖር ድሮ ያስቆሙት ነበር። ይሄ ጦርነት ቢቆመው በኢትዮጵያ ህዝብ ብቻ ነው። ማንም ሊያቆመው አይችልም። ጋዛን፣ ዩክሬንን ዩኤን አላቆመም። ይሄን መካድ አንችልም። ሪፎርም አድርገ ነው ግን ጥርስ አውጥተንለት ግን ልናስቀጥለው የምንችልበት እድል አለን የሚለው እና ምን ይላል? በቴህራን ይላል አክራሪ የሺዓ ቀሳውስት ይላል ኢስላሚክ ሪፐብሊክ ኦፍ ኢራንን ነው የኒውክለር መርሃ ግብር ለመገደብ አቅም አልነበረውም ይላል። ግን ነበረው በፕላስ 5 ሪችመንት አድርጓል። ግን እነሱ ራዲካሎች ናቸው። እነዚህ ከአሜሪካ ፊት የሚቆመውን ገነጣጥሎ መሄድ ነው። አንዱም የመልቲፖላር አሁን ሴንተር ተደርገው የተወሰዱት ኢራን፣ ሩሲያና ቻይና ናቸው። ኢራን የትልቅ ሚድል ፓወር ነች። ቢያንስ መካከለኛው ምስራቅ ጋር ከፍተኛ ተጽዕኖ ያላትን ያን ገንጥለው መጣል ነው የፈልጉት። ኒው አሜሪካን ኒው ኢምፓየር ነው እየመጣ ያለው በነ ዶናልድ ትራምፕ። እዚህ ላይ ምን ይላል? አሁን አሜሪካ በቢ 2 ቦምብ ነው የቀለበሰችው ይላል። በ14 ቦምብ ጥለን እንጂ ዩኤን አይደለም ይላል። ምንድነው ኢንተርናሽናል ነው የሚፈሩት? በሴኩሪቲ ካውንስል የምናስወስነው እዛ ቁጭ ብለው የእኛን ጥቅም እየደፈቁ
ዓለም አቀፍ ስርዓት ነው ይሉናል። እኛ ዓለም አቀፍ ስርዓት ከአሜሪካ ጥቅም በላይ ሊሆን አይችልም፣ ዞር በሉ ነው አሁን እያሉ ያሉት። በጣም እኮ አደገኛ ሙቭ ነው። ሌላው ምንድን ነው የሚለው? ነገር ግን ይላል የምንኖረው ፍጹም በሆነ ዓለም ውስጥ አይደለም። ዜጎች በግልጽ የሚያስፈራሩና ዓለም አቀፍ መረጋጋቶችን አደጋ ላይ የሚጥሉ አካላት ራሳቸውን በሚጥሱ ዓለም አቀፍ ሕግ መደበቂያ እንዲጠቀሙ ግን አንፈቅድም። የምን ሴኩሪቲ ካውንስል ነው? የምን 15ቱ ናቸው? የምን የሰብአዊ መብት ጉባኤ ነው? ለምሳሌ ኔታንያሁ ሲጠየቅ በደቡብ አፍሪካ ፕሌት በበት ምንድን ያለው ዶናልድ ትራምፕ ኢንተርናሽናል ክሪሚናል ኮርቱ ላይ ማዕቀብ ጥላለዋል። ዞር በል ከኛ ጥቅም ውጪ ዓለም አቀፍ ተቋምም ህግ የሚባል አናቅማል። ቢኮዝ ኢዝ ኢምፖርታንት ለእኔ ፖሊሲ ኔታንያሁ ጠቀሜታ አለው። አንተ ወስደህ ልትፈርድበት አትችልም ነው። የሚገርም ዓለም ላይ የመጣን ነው። በዚህ ዓለም ውስጥ ነው የራሳችን ደህንና ሰላም አይተን ምንፈታው። ለዚህ ነው የእኛ ሰላም እጃችን ላይ ነው ያለው፣ ጦርነቱም እጃችን ላይ ነው ያለው። የክራይስ ግሩፕ እኮ ታይትሉ የሚገርም ነው። በሌማት ውስጥ ያለ የባሩድ ክምር ብሎ እኮ ነው ያወጣው ሪፖርት። በሌማት ውስጥ ያለ የባሩድ ክምር ማለት ነው። ቀላል ኤክስፕላኔሽን አይደል። ማንም የለንም፣ ያለነው ራሳችን ነን። ምን ይላል? ይህ ፕሬዚደንት ትራምፕና አሜሪካ የጀመሩት መንገድ ነው። እዚህ አውሮፓ ያላችሁ እንድትቀላቀሉ የምንጠይቀው መንገድ ነው። ከዚህ ቀደም አብረን የተጓዝንበት አሁንም አብረን እንጓዛለን ብለን ተስፋ የምናደርገው መንገድ ነው። ብዙ ጊዜ አውሮፓ ሀገሮች ላይ ታችሁ ከሆነ የፕሪንሲፕል የሩል ጥያቄዎች ያነሳሉ። እንደዚህ አይነት ነገር ኪሱ ውስጥ ከተተው ከእናንተና ከኛ ጥቅም ውጪ ኢንተርናሽናል ኦርጋናይዜሽን ብለው ህግ የለም። ለምን ሌሎቹ ይሄን ያደርጋሉ ነው የሚሉሳቸው። For 5 centuries before the end of the Second World War, the West had been expanding. Its missionaries, its pilgrims, its soldiers, its explorers pouring out from its shores to cross oceans, settle new continents, build vast empires extending out across the globe. But in 1945, for the first time since the age of Columbus, it was contracting. Europe was in ruins. Half of it lived behind an iron curtain, and the rest looked like it would soon follow. The great Western empires had entered into terminal decline, accelerated by godless communist revolutions and by anti-colonial uprisings that would transform the world and drape the red hammer and sickle across vast swaths of the map in the years to come. Against that backdrop, then, as now, many came to believe that the West's age of dominance had come to an end, and that our future was destined to be a faint and feeble echo of our past. But together, our predecessors recognized that decline was a choice, and it was a choice they refused to make. This is what we did together once before, and this is what President Trump and the United States want to do again now, together with you. And this is why we do not want our allies to be weak, because that makes us weaker. We want allies who can defend themselves so that no adversary will ever be tempted to test our collective strength. This is why we do not want our allies to be shackled by guilt and shame. We want allies who are proud of their culture and of their heritage, who understand that we are heirs to the same great and noble civilization, and who together with us are willing and able to defend it. And this is why we do not want allies to rationalize the broken status quo rather than reckon with what is necessary to fix it. For we in America have no interest in being polite and orderly caretakers of the West's managed decline. We do not seek to separate, but to revitalize an old friendship and renew the greatest civilization in human history. What we want is a reinvigorated alliance that recognizes that what has ailed our societies is not just a set of bad policies, but a malaise of hopelessness and complacency. ስለዚህ ምን ይላል እዚህ ጋር? ከሁለተኛው ዓለም ጦርነት ማብቂያ በፊት ይላል ለ500 ዓመታት ምዕራባውያን እየተስፋፉ ነበር። ቅድም ያልኳቸው ሚስዮናውያን ተጓዥ ወታደሮችና አሳሾች
ውቅያኖስ ለማቋረጥ አዲስ አህጉራት ለመቆጣጠር በመላው ዓለም ሰፊ ግዛቶችን ለመገንባት ከባህር ዳርቻዎች ይጎርፉ ነበር። ነገር ግን ከ1945 ከኮሎምቦስ ዘመን ጀምሮ ለመጀመሪያ ጊዜ ምዕራባውያን ማሽቆልቆል ጀመሩ ይላል። ቅድም መግቢያ ላይ ነገርኳችሁ። ይሄ ቅኝ ግዛት ነው፣ ዲኮሎናይዜሽን ነው ማለት። አውሮፓ ፈራርሳ ነበር። ግማሹ ከብረት መጋረጃ አይረን ከርተን ውስጥ በስተጀርባ ይኖር ነበር። የተቀረው በቅርቡ የሚከተለው ይመስል ነበር። ታላላቅ የምዕራብ ግዛቶችም በመክሰም ላይ ነበሩ። ይህም በአምላክ የለሽ የኮሚኒስቶች አብዮትና በጸረ ቅኝ አገዛዝ ንቅናቄዎች ተፋጥሮ ነበር። መፈራረሳቸው ማለት ነው። አገሮች ለራሳቸው ያደረጉትን ነፃነት የነበረባቸውን የባሪያ በሉት ንግድ ጀምሮ የነበረን ጭቆና ማውገዝ ሲጠበቅበት እነዛ ንቅናቄዎች ለእኛ ስልጣኔ መፈራረስ አንዱ ምክንያት ነበር ብሎ ይቆጫል። አጃይብ እኮ ነው። በዚህ ዳራ ውስጥ አለ አሁንም እንደ ዛሬ ሁሉ ብዙዎች የምዕራባውያን የበላይነት ዘመን ማብቃቱና የወደፊት ህይወታችንን ያለፈ ታሪኮቻችን ደካማ ጥላ ሆኖ እንደሚቀር ያምናሉ፣ ወይም ምዕራቡ ታሪክ ሊሆን ነው ብሎ ያምናሉ አለ። ነገር ግን የቀድሞ መሪዎቻችን ማሽቆልቆል ምርጫ መሆኑን ተረዱ፣ ያንንም ለመምረጥ ወሰኑ ይላል። ነገር ግን የቀድሞ መሪዎቻችን ማሽቆልቆል ምርጫ መሆኑን ተረዱ፣ ያንንም ለመምረጥ ወሰኑ ይላል። እንግዲህ አይታወቅም፣ ከሬገን እስከ ባይደን ያለውን አስተዳደር ሊሆን ይችላል። ይህ ቀደም ሲል አብረን ያደረግነው ነው አለ። አውሮፓዎችም አላችሁበታል። ለእኛ ስልጣኔ መውደቅ አዎ ፕራግማቲክ ሆናችሁ አዎ ማይቀር ነው አላችኋል። ፕሬዚደንት ትራምፕና አሜሪካም አሁን ከእናንተ ጋር አብረን ማድረግ የምንፈልገው ይህን ነው አሉ። ለዚህ ነው አጋሮቻችን ደካማ እንዲሆኑ የማንፈልገው። ምክንያቱም ያ እኛንም ደካማ ያደርገናል። ማንም ተቀናቃኝ የጋራ ጥንካሬያችን ለመፈተን እንዳይደፍረን ራሳቸውን መከላከል የሚችሉ አገሮች እንፈልጋለን። አውሮፓ እንደ አውሮፓ እንደ ሀገር ኢንዲፔንደንት ጠንካራ ኢኮኖሚ ያለው መከላከያ ያለው ሀገር ነው እንፈልገው። በኔቶ ሽፋን በአሜሪካ ፎሬን ፖሊሲ የሚደበቅ ሳይሆን ራሱን ችሎ የሚከላከል አውሮፓ እንፈልጋለን። አዲሱን አውሮፓ በዚህ መልኩ ማደስ እንፈልጋለን። ለዚህ ነው አጋሮቻችን በፍጥነት ስሜትና በሀፍረት እንዲታሰሩ የማንፈልገው። በባህላችን በቅርሳችን የሚኮሩ የዚያው ታላቅና የተከበረ ስልጣኔ ወራሽ መሆናቸውን የሚረዱና ከኛ ጋር ሆነው ለመከላከል ፈቃደኛ የሆኑ አገሮች እንፈልጋለን። የአውሮፓን የስልጣኔ ዘመን ሶሻሊዝም፣ ኮሙኒዝምን ያንከታከትንበት ከዛም በፊት ከ1945 በፊት በነበረ ታሪካችንም አሁንም ባሳካነው ስልጣኔ ውስጥ የሚኮሩ የሚቆሙ ይሄን ለመከላከል የቆረጡ ሀገሮች ነው እንፈልገው። አሁን ያለውን የአሜሪካን ሄጂሞኒ ውስጥ የተደበቀን አውሮፓ በጠንካራነት ግን የታደሰ በአሜሪካ ላይ ያልተኛ ይዘን ቀጥለን የምዕራቡን ዓለም ስልጣኔ እናረጋግጣለን ነው የሚሉት። እኛ አሜሪካውያን የምዕራባውያንን ማሽቆልቆል በጨዋነትና በስርዓት የምንጠብቅ ሞግዚቶች መሆን ወይ የመሆን ፍላጎት የለንም። መላየትን ሳይሆን ይላል አሮጌ ወዳጅነትን ማደስና በሰው ልጅ ታሪክ ውስጥ ታላቁ ስልጣኔ ማደስ እንፈልጋለን። በእርግጥ የትኛውም ኢምፓየር ያላሳካውን በአሜሪካን በአንጻራዊነት በዲሞክራሲ፣ በሰብአዊ መብት፣ በሂውማን ራይት፣ በጀንደር ራይት፣ በቻይልድ ራይት በብዙ ኢምፓየሮች በዓለም ላይ አይተናል። አሜሪካ በእርግጥ ይሄን ያሳካች የነበረች አገር ነች። ይሄን ማደስ እንፈልጋለን ነው፣ ግን መልቲፖላር ሲስተም አንፈቅድም ነው። ይሄ ነው የሚጣረሰው። ማደስ መብት ነው። የሌሎችን እድገት ግን ኮንስፓየር በማድረግ አሁን የቻይናን የአቅርቦት ሰንሰለት ነጥቀን ወደ ምዕራቡ አድርገን እንበትናታለን ወይ እድገቷን እንቀንሳለን የሚለው አካሄድ ነው አደገኛው። በማህበረሰባችን ውስጥ ያለው ችግር መጥፎ ፖሊሲ ብቻ ሳይሆን አሉ በአሁኑ በምዕራቡ ዓለም የተስፋ መቁረጥና የግድየለሽነት ስሜት መሆኑን የሚረዳ ጥምረት። ለምን ምዕራቡ እየተንሸራተተ ነው።
የነበረን ፕሪቪሌጅ እየቀነሰ ነው በሌላው በሳውዙ ደግሞ አዲስ እድገት እያቆጠቆጠ ነው እያለ ተስፋ የቆረጠ ግዴለሽ ሆነ ለዝሙት ለሐሺሽ ለምናምን የተጋለጠ ትውልድና ማህበረሰብ እንዳለን ዕውቅና ሰጥተን ይሄን ለማሸነፍ የሚሰራ የአውሮፓ ጥምረት እንፈልጋለን እያሉ ያሉት An alliance is the alliance that we want is one that is not paralyzed into inaction by fear. Fear of climate change, fear of war, fear of technology. Instead, we want an alliance that boldly races into the future. And the only fear we have is the fear of the shame of not leaving our nations prouder, stronger, and wealthier for our children. An alliance ready to defend our people, to safeguard our interests, and to preserve the freedom of action that allows us to shape our own destiny. Not one that exists to operate a global welfare state and atone for the purported sins of past generations. An alliance that does not allow its power to be outsourced, constrained, or subordinated to systems beyond its control. One that does not depend on others for the critical necessities of its national life. And one that does not maintain the polite pretense that our way of life is just one among many, and that asks for permission before it acts. And above all, an alliance based on the recognition that we, the West, have inherited together. What we have inherited together is something that is unique and distinctive and irreplaceable. Because this, after all, is the very foundation of the transatlantic bond. Acting together in this way, we will not just help recover a sane foreign policy. It will restore to us a clear sense of ourselves. It will restore a place in the world. And in so doing, it will rebuke and deter the forces of civilizational erasure that today menace both America and Europe alike. ምን ይላል? በፍርሃት የማይታሰር ጥምረት እንፈልጋለን። መሽኮርመም የለም ነው። በአየር ንብረት ለውጥ ፍርሃት ይላል። በጦርነት ፍርሃት፣ በቴክኖሎጂ ፍርሃት የማይሸበር የጸና አውሮፓና የአውሮፓ ዜጋ እንፈልጋለን እያሉ ይልቁንም በድፍረት ወደፊት የሚሮጥ ጥምረት እንፈልጋለን። ብቸኛው ፍርሃታችን ብቸኛው ፍርሃታችን አገሮቻችንን ለልጆቻችን የበለጠ ኩሩ ጠንካራና የበለጸገ አድርጎ አለማስረከብ ሊሆን ይገባል። ህዝባችን ለመከላከል ጥቅማችን ለመጠበቅና የራሳችን ዕጣ ፈንታ እንድንቀርጽ የሚያስችለንን የነጻነት ተግባር ለማስቀጠል ዝግጁ ሆነ ጥምረት እንጂ ዓለም አቀፍ የማህበራዊ ደህንነት መንግስትን ለማስኬድና ላለፉት ትውልዶች ኃጢአትን ለማስተላለፍ የሚኖር ጥምረት አይኖረንም። ኃይሉን ይላል ሌሎች አሳልፎ የማይሰጥ በሌሎች ቁጥጥር ስር የማይውል ጥምረት ለብሔራዊ ህይወቱ አስፈላጊ ለሆኑ ነገሮች በሌሎች ላይ የማይመካ ጥምረት ኢንዲፔንደንት የቆመ ግን የጋራ ጥምረት አሜሪካ ላይ የማታንቀላፋ አውሮፓ እሱ ብቻ አይደለም እንደ አውሮፓ ህብረትም ቢሆን ኢንዲፔንደንትሊ የቆሙ ሀገሮች ራሳቸውን መከላከል በኢኮኖሚ በፖለቲካ የሚችሉ ጠንካራ አጋሮች ነው የምንፈልገው። ይህንም አታረጉም ከሆነ ብለዋል ብቻችን ግን እናረጋዋለን ብለው ይሄ አፕሮች ወደኛስ ብሬክዳውን ስናደርገው ወፍ የለም። አውሮፓ አሜሪካኖች የሚያስቡት ከነሱ እየመጣ ያለው የፖለቲካ ኢኮኖሚ አፕሮች በጣም ከባድ ነው። መዘጋጀት ይፈልጋል። በነገራችን ላይ ምን ይላል? ከሁሉም በላይ በጋራ የወረስነው ነገር ልዩ የተለየና የማይተካ መሆኑን በማወቅ ላይ የተመሰረተ ጥምረት ምክንያቱም ይላል ይህ በአትላንቲክ ውቅያኖስ ማዶ ያለው ትስስር መሰረት ነው የናቶ በዚህ መንገድ በጋራ በመስራት ጤናማ የውጭ ፖሊሲ ከማግኘት ባለፈ ስለ ራሳችን ያለንን ግንዛቤ እናድሳለን፣ በዓለም ላይ ያለንን ቦታ እንመልሳለን። በዚህም አሜሪካም ሆነ አውሮፓን የሚጋፈጡትን የስልጣኔ መጥፋት ኃይሎች እንገታለን። the clash of civilization ለዚህ ነው ቻይና ያንሰራራይ ስትሄድ የቻይናም አጠቃላይ የኑሮ ዘይቤ ባህሏም ምን ይሆናል? የዓለም የስልጣኔ መዳረሻ ይሆናል። እኛ ነበር ኢራን ከሊበራል ቫልዩ ውጪ በኢስላሚክ መንግስት በአንጻራዊነት ምዕራቡ የታጠቀውን መሳሪያ የራሳቸው ኢንዲጂነስ ማሽን ሰርተዋል። ግን
ያን ሊያጎናጽፍ የሚገባ ሊበራል ነው ተብሎ ነበር። ዞር በር ብለዋል። ስለዚህ አዲስ ኢስላሚክ ቫሊ ወደ ላይ የሚያወጣ የምዕራቡን ዓለም የሚገዳደር ነው። ስለዚህ አንዱ ኢራን የምትነቀልበት ነው። ከነ ራሲብ ጣይብ ኤርዶጋን ጋር የአውሮፓ ህብረት አባል ሊሆንበት የማይችለው አንዱ ምንድነው? እነሱ ሴኩላር ናቸው። ጣይብ ኤርዶጋን ደግሞ የነ አታቱርክን ሴኩላር ገቨርንመንት ከሃይማኖት ጋር አጋብቶታል። That's a clash. So in a time of headlines heralding the end of the transatlantic era, let it be known and clear to all that this is neither our goal nor our wish. Because for us Americans, our home may be in the Western Hemisphere, but we will always be a child of Europe. Our story began with an Italian explorer whose adventure into the great unknown to discover a new world brought Christianity to the Americas and became the legend that defined the imagination of our pioneer nation. Our first colonies were built by English settlers, to whom we owe not just the language we speak, but the whole of our political and legal system. Our frontiers were shaped by Scots-Irish, that proud, hardy clan from the hills of Ulster that gave us Davy Crockett and Mark Twain and Teddy Roosevelt and Neil Armstrong. Our great Midwestern heartland was built by German farmers and craftsmen who transformed empty plains into a global agricultural powerhouse. And by the way, dramatically upgraded the quality of American beer. Our expansion into the interior followed the footsteps of French fur traders and explorers whose names, by the way, still adorn the street signs and town names all across the Mississippi Valley. Our horses, our ranches, our rodeos, the entire romance of the cowboy archetype that became synonymous with the American West. These were born in Spain. And our largest and most iconic city was named New Amsterdam before it was named New York. And you know that in the year that my country was founded, Lorenzo and Catalina Giraldi lived in Casal Monferrato in the Kingdom of Piedmont, Sardinia. And Jose and Manuela Reina lived in Sevilla, Spain. I don't know what, if anything, they knew about the 13 colonies which had gained their independence from the British Empire. But here's what I'm certain of. They could have never imagined that 250 years later, one of their direct descendants would be back here today on this continent as the chief diplomat of that infant nation. And yet here I am, reminded by my own story that both our histories and our fates will always be linked. Together we rebuilt the shattered continent in the wake of 2 devastating world wars. When we found ourselves divided once again by the Iron Curtain, the Free West linked arms with the courageous dissidents struggling against tyranny in the East to defeat Soviet communism. We have fought against each other, then reconciled, then fought, then reconciled again. And we have bled and died side by side on battlefields from Kapyong to Kandahar. ስለዚህ ምን አለ? ይሄን ነው በዚህ መልኩ ነው አለ። ምን ይላል? ይሄን ስቴትመንት ብቻ ስሙልኝ። ስለዚህ የአትላንቲክ ግንኙነት ዘመን ማብቃቱን በሚያበስሩ አርዕስተ ዜናዎች በዓለም ኒውስ ሚዲያዎች ላይ ማለት ነው ዜናዎች መካከል አለ ይህ ግባችንም ሆነ ምኞታችን አለመሆኑ ለሁሉም ግልጽ ይሁን። ኔቶን አናፈርስም ነው። ለአውሮፓ ሪአፊርም እያደረገ ነው ፖዚሽናቸው። ለእኛ አሜሪካውያን ቤታችን በምዕራቡ ንቅፈ ክበብ ሊሆን ይችላል፣ ነገር ግን እኛ ሁልጊዜም የአውሮፓ ልጆች ነን። ማይ ጎድነስ በጣም እኮ የሚገርም የእናንተ ልጆች ነን፣ መነሻችን እናንተ ናችሁ እያለ ስለዚህ ሊለያየን የሚችል ነገር የለም። ሚለያያቸው ግን ምንድነው? ቀድም የተቀመጠው እና ምን አይነት አገላለጽ እንደተጠቀመው
በቃ የሆነች አውሮፓዊ ቆንጆ ሴት የሚያሽኮረመም ነው ይመስል ላንብበው። ታሪካችን የጀመረው አዲስ ዓለምን ለማግኘት ወደማይታወቅ ጉዞ ባደረገ ክርስትናን ወደ አሜሪካ ባመጣና የአቅኚ አገራችንን ምናብ በገለጸ ጣሊያናዊ አሳሽ ነው። የመጀመሪያው ቅኝ ግዛቶችን የተገነቡት በቋንቋችን ብቻ ሳይሆን መላው የፖለቲካ የሕግ ስርዓቶችን ዕዳ ላለባቸው እንግሊዛውያን ሰፋሪዎች ነው። ድንበሮቻችን የተቀረጹት በኩሮዎቹ ስኮትላንዳውያን አይሪሽ ነው። ዴቪድ ክሮቲን፣ ማርክ ትዊን፣ ቴዲ ሮዝቬልት እና ሊን አርምስትሮንግን በሰጡን በዚያ ኩሩ ጎሳዎች ነው ይላል። ታላቁ የመካከለኛው ምዕራብ ክፍላችን የተገነባው ባዶ ሜዳዎች ወደ ዓለም አቀፍ የግብርና ኃይል በለወጡ የጀርመናውያን ገበሬዎችና የእጅ ባለሙያዎች ነው። የውስጠኛው ክፍል መስፋፋቶችን የሚሲሲፒ ሸለቆችን በሞሉት የፈረንሳይዋን የፀጉር ነጋዴዎች አሳሾች ፈለግ የተከተሉ ናቸው። ፈረሶቻችን፣ እርሻዎቻችን፣ መላው የአሜሪካ ምዕራብ ተምሳሌት የሆነው የካውቦይ ባህል የተወሰደው ከስፔን ነው። አስቡት፣ ትልቁ ዝነኛዋ ከተማችን ኒውዮርክ ከመባሏ በፊት ኒው አምስተርዳም ትባል ነበር። እናም ታውቃላችሁ አገሬ በተመሰረተችበት ዓመት ሎሬንዞና ካታሊና በፒዮ ድሞንት ሳርዲን ግዛት ውስጥ ይኖሩ ነበር። ሆሴና ማኑኤል አሬና ደግሞ በስፔን ይኖሩ ነበር። ከብሪቲሽ ኢምፓየር ነፃነታቸውን ስላገኙት 13 ቅኝ ግዛቶች ምን ያውቁ እንደነበር አላውቅም። ነገር ግን እርግጠኛ የሆንኩት ነገር ቢኖር ከ250 ዓመት በኋላ ቀጥታ ዘሮቻቸው አንዱ የዛች ሀገር ዋና ዲፕሎማት ሆኖ ዛሬ በዚህ አህጉር ይመለሳል ብለው ፈጽሞ መገመት እንደማይችሉ ነው። ሆኖም እኔ እዚህ ነኝ አለ። በራሴ ታሪካችንም ሆነ ዕጣ ፋንታችን ሁልጊዜ የተሳሰረ መሆኑን አስታውሳለሁ። ማርኮ ሩቢዮ። አስቡት፣ የኩባን አብዮት ታውቃላችሁ። ከዛ ኮሙኒስት ፓርቲ መስርተው እንግዲህ ወደ አምባገነን ተቀይረዋል። ለነጻነት ያደረጉትን ትግል ታውቃላችሁ። ከዛ ቤተሰብ የተወለደው አጠቃላይ የምዕራቡን ዓለም ታሪክ የራሱ አድርጎ ፊት ለፊታችሁ ቆሜያለሁ፣ ታሪካችን ይህን ይመስላል ሲል አሜሪካ እንዴት ነው አንድ ዜጋ የሚፈጥሩት? እንዴት ነው የሚገነቡት? እንዴት ነው አሜሪካዊ የሚያደርጉት? እንዴት ነው አገር የሚለው? ሐሳቡ ልክ ነው አይደለም ሌላ ጉዳይ ነው። በዚህ ባመነበት እምነት የመጽናት የሰራች ሀገርን ምን ያህል ታስቀናለች? እኛው ግን ኢትዮጵያዊ ለመባባል ነኝ አይደለም በሚል ውስጥ ስንዋልል ማየት ደግሞ እንዴት ከባድ ነው። ሰው ሌላውን ሀገር በዚህ ደረጃ እየተቀበለ ማለት በጋራ ከሁለት አውዳሚ የዓለም ጦርነቶች በኋላ የተሰባበረውን አህጉር ገነባን ይላል። በብረት መጋረጃ ዳግም ስንከፋፈል ነፃውን የምዕራቡን በምስራቅ ካሉ ታጋዮች ጋር እጅ ለእጅ ተያይዘን የሶቪየት ኮሚኒዝምን አሸነፍን። እርስ በርስ ተዋግተናል። ከዚያም ታርቀናል። እንደገና ተዋግተናል። እንደገና ታርቀናል። ከካፒዮን እስከ ካንዳሃር ባሉ የጦር ሜዳዎች ጎን ለጎን ደምተናል፣ ሞተናል። ይሄ የሚገርም ሰው የተከተለውን አደገኛ ፎሬን ፖሊሲ እንዴት ሪኮሬክት አድርጎ ግን የያዘውን ፖዚሽን ግን ሳይለቅ ሪአፊርም አድርጎ እንዴት አውሮፓዎችን ወደ አጠቃላይ አዲሱ የምዕራብ ግንባታ ውስጥ ለማምጣት የተሄደበት ርቀት ነው። And I'm here today to leave it clear that America is charting the path for a new century of prosperity, and that once again, we want to do it together with you, our cherished allies and our oldest friends. We want to do it together with you,
with a Europe that is proud of its heritage and of its history, with a Europe that has the spirit of creation and liberty that sent ships out into uncharted seas and birthed our civilization, with a Europe that has the means to defend itself and the will to survive. We should be proud of what we achieved together in the last century, but now we must confront and embrace the opportunities of a new one. Because yesterday is over. The future is inevitable. And our destiny together awaits. Thank you. ዛሬ እዚህ የተገኘሁት አሜሪካ ለአዲሱ ክፍለ ዘመን ብልጽግና መንገድ እየቀየሰች መሆኑን ግልጽ ለማድረግ ነው። ይህንም እንደገና ከናንተ ከተከበሩ አጋሮቻችን ከጥንት ወዳጆቻችን ጋር በጋራ ማድረግ እንፈልጋለን። በቅርሱና በታሪኩ ከሚኮራ አውሮፓ ጋር አብረን መስራት እንፈልጋለን። መርከቦችን ወደማይታወቁ ባህሮች ከላከውና ስልጣኔ የኛን ስልጣኔ ከወለደው የፈጠራና የነጻነት መንፈስ ካለው አውሮፓ ጋር አብረን እንሰራለን። ራስን መከላከል አቅምን የመኖር ራስ የመከላከል አቅምና የመኖር ፍላጎት ካለው አውሮፓ ጋር ባለፈው ክፍለ ዘመን ባሳካነው ነገር ልንኮራ ይገባል። አሁን ግን አዲሱ እድል መጋፈጥና መቀበል አለብን። ምክንያቱም ትላንት አልፏል። የወደፊት ጊዜ የማይቀር ነው። የጋራ ጣፋንታችን ይጠብቀናል። አመሰግናለሁ። የተፈተነው የምዕራቡ ሄጂሞኒ በአሜሪካ የሚመራውና በአዲስ የመልቲ ፖላር ሲስተም ብቅ ያሉት የነ ቻይና፣ የነ ሩሲያ፣ የነ ኢራን አጠቃላይ ዓለም ህዝቦች ደግሞ ፈጣን እድገት የምዕራቡን ዓለም ስልጣኔ ኢኮኖሚ ቻሌንጅ ስላደረገ ወደ አዲስ ወታደሰው የምዕራብና የበላይነት ለመመለስ በዚህ መልኩ ከአውሮፓ ጋር እንሰራለን። ስለዚህ ከናንተ ጋር ተያይዘን እንዘልቃለን አለ ማርኮ ሩቢዮ ነው። የሚገርም ይሄ ሌሰን ነው። በነገራችን ላይ አንድን ነገር በንሳሳት የሄድንበት መንገድ ስተት ቢሆን እንዴት ሪኮሬክት እንዳደረገው እንዴት አውሮፓዎች በአሜሪካ ውስጥ አሜሪካ በአውሮፓዎች ውስጥ እንዴት እንዳሉ በሰለጠነ መንገድ በማቅረብ ለሚገነቡት የምዕራቡ ዓለም ዝግጁነት በዚህ መልኩ የሙኒክን የደህንነት ኮንፈረንስ ማርኮ ሩቢዮ አፕሮች አድርጎታል። ትንሽ ደቂቃ ቀረች። አንድ ሰው የፕሮግራሙ አዘጋጅ ጥያቄ እንሞክራልና ያለው ልንገራችሁ አወያዩ። Mr. Secretary, I'm not sure you heard the sigh of relief through this hall when we were just listening to what I would interpret as a message of reassurance, of partnership. You spoke of intertwined relations between the United States and Europe. Reminds me of statements made decades ago by your predecessors when the discussion was, is actually America a European power? Is America a power in Europe? Thank you for offering this message of reassurance about our partnership. This is actually not the first time that Marco Rubio is here at the Munich Security Conference. He's been here before, a couple of times, but it's the first time he has been, and he is the speaker as Secretary of State. So thank you again. We have only a couple of minutes now for just a few questions. ክቡር ሚኒስትር በዚህ አዳራሽ ውስጥ የታየው የእፎይታ ስሜት ሰምተው እንደሆነ አላውቅም። እኔ እንደ አንድ ማረጋገጫና የአጋርነት መልእክት ነው የተረዳሁት። አውሮፓ በአሜሪካና በአውሮፓ መካከል ስላለው የተሳሰረ ግንኙነት ተናግረዋል። አሜሪካ የአውሮፓ ኃያል ናት ወይስ በአውሮፓ ውስጥ ያለ ኃይል ለሚለው ውይይት መልስ የሚሆን የማረጋገጫ መልእክት ስለሰጡን እናመሰግናለን። አንዴ መሳሳት፣ አንዴ ተጋጅተናል፣ ታርቀናል፣ ተጋጅተናል፣ ታርቀናል፣ መልሰን ታላቅ ስልጣኔ ገንብተናል። መጋጨት፣ መጣላት ያለ ነው። ግን
መለስ ብሎ ደግሞ ሀገርና ህዝብን ወይም የፖለቲካ ልሂቃኑን የጋራ አስተሳሰብ ይዞ ደግሞ ከፍ ወደ ማለት መሄድ ደግሞ ትልቅ ነው። it is a big lesson። ዓለም ይሄን አልፋለች። ዛሬ እንደ አዲስ አውሮፓ ስልጣኔ ለማድረግ ማርኮ ሩቢዮ ይሄን ተናግረዋል። ስለዚህ የኢትዮጵያ ልሂቃን ከዚህ በተለይ ደጋግማችሁ ስሙት። ዛሬ ኢትዮጵያ ውስጥ ልንባል ላይ ደረስነው የጋራ ታሪክ ነበረን፣ የጋራ ስልጣኔ ነበረን፣ በጋራ አድገናል፣ በታሪክ አጋጣሚ ተለያይተናል፣ በታሪክ አጋጣሚ ተጋጭተናል፣ በታሪክ አጋጣሚ ታርቀናል፣ በታሪክ አጋጣሚ ተጋጭተናል፣ ታርቀናል። ይሄ ዓለም ሄደበት ብርቅ አይደለም። ግን በቃ እጅ ለእጅ ተያዘን እርቁም አስቀድመን ለሀገርና ለህዝብ ሰላምን አስቀድመን የምንሄድበት ነው። ከሰለጠነው ዓለም በደህንነት ኮንፈረንስ መጥቶ እነ ትራምፕ የደረማመሱትን መንገድ እንዴት እንዳስተካከለው፣ ታሪካቸው እንዴት እንደፈተሸው፣ አውሮፓ እንዴት የአሜሪካ መሰረት እንደነበረች በዚህ ደረጃ ሰው ደፍሮ ኢጎን ሰብሮ ዓለምን ያስቀጥላል። ፈንታሌዎች ነን። ሰላም ለሀገራችን፣ ልቦና ለኢትዮጵያ ፖለቲካ ኤሊቶች። ይሄን እንዳለ ኢንዶርስ አድርጌው አይደለም።